ለፍቅር ስል ክፍል 4። ወራቶችን እየተኩ ሄዱ። ወላጆቻችንን ለማኩራት ተግተን ትምህርታችንን መከታተልን ቀጠልን። ከዕለታት በአንዱ ቀን ግን ጦርነት የሚጀመርበት ቦምብ ተጣለ። ለዛውም በሴቶችና በወንዶች መሃል። ስላት ካፌ ቀበል አድርጋ ማለት ምን አይነት ጦርነት ነው? በምንስ ነው የተጀመረው? አለችኝ ወሬውን ለመስማት እየጓጓች። ከጥንት ጀምሮ የነበረው ፉክክር ነው ጦርነቱን ያስነሳው። ጦርነቱም የቃላት ነበር። የመምህራኖች ማሰልጠኛ ካፌ ውስጥ ከጓደኞቼ ጋር ተቀምጠን ስለ ሴቶች እየተወያየን ነበር። የወሬ ርዕሳችን ሴት ልጅ በአርቲፊሻልና በልጭልጭ ነገር እንደሚገዛት ነው። ገና ሳልናገር ገርመም አድርጋኝ በብስጭት ምን ማለት ነው ይሄ አለችኝ። እኔም የቅሬታ ፈገግታ ፈገግ ብዬ ሴት ልጅ ከወትሮውንም ጀምሮ አርቲፊሻል ነገር ትወዳለች። አስበው እስኪ ሔዋን ዘላለማዊ የሆነውን ገነት ትታ የበለጠባት አብረቅራቂ የሆነው ዕፀ በለስ መብላት ነበር ብዬ በፈገግታ ወደ ጦርነቱ አውድማ ገባው። ሴቶች ባላቸው ነገር እንደማይደሱ የምታውቀው በሺዎች አውጥቶ አርቲፊሻል ጸጉር ይገዛሉ፣ በመቶዎች አውጥቶ ከንፈር ማቅለሚያ ይሸምታሉ። የዚህን ዘመን ትተን ወደ መጀመሪያው ፍጥረት ስንመለከት ሔዋን ዘላለማዊ ኑሯን በአብረቅራቂ ዕፀ በለስን የተቀየረችው። አዳምን አስታው ከገነት አስባረረችው ስል ጀርባዋን ለኛ ወንበር የሰጠችው እንስት በንዴት ፊቷን አዙራ ምን የሴቶችን ግፍ አበዛው? ደግሞ አርቲፊሻል ትላላችሁ እንዴ? አርቲፊሻል የሆኑ ነገሮችን መጠቀም እኮ እናንተ ናችሁ የጀመራችሁት። ሲቀጥል ሁሉም የአዳም ዘር ደነዝ መሆኑን ለመደበቅ በሔዋን ላይ ነው ለሁን የሚወጣው። ቆይ ዕፀ በለሱን ሔዋን ብላ ስትለው ሔዋን ውዴ ይህ ዕፀ በለስ የተከለከለ ነው አይልም ነበር? ለስሙ ሔዋንን በአፍላነት እድሜን የሚበልጣት ግን እሱ ለኃጢአቱ ተጠያቂ ከመሆን ይልቅ እሷ ላይ ኃጢአቱ እንደፈደፈ እናንተ ሚስቱን ተከተላችሁ። ለመሆኑ የደነዝ ልጅ ደነዝ አይደለም የሆነው ስትል ሁላችንም የሰማነው ቃል እንዳልሞ ተኳሽ ደነዝ የሚለውን ነው። የሰው ልጅ ሆነን ምንም የደነዝነት ጥግ ማሳያ የደነዝነት መመዘኛ ብንሆን ደነዝ መባለን አንወድም። እኛም ሆዳችንን አቆሰለው። ጓደኛዬም በንዴት ከተቀመጠበት ተነስቶ አንቺ አፈር የሆንሽ ልጅ ምን አባሽ ነው የምትይው? መጀመሪያ ፊትሽ ላይ የለደፍሽውን ዱቄት ለካፌው መልሰሽ የተማሪው ምሳ ይጋገርበት ሲል ሁላችንም ድምጻችንን ከፍ አድርገን ከጣሪያው በላይ ሳቃችንን ለቀቅን። ሳቁ ጋብ ሲል ሌላኛው ጓደኛዬ ተነስቶ ሰሞኑን ለካ እንጀራ ለተማሪ ተናግሮ ሳይጨርስ ጣልቃ ገባችበት። መጀመሪያ አመድ የመሰልከው የውስጥ ሱሪ እንዳይታይ ሱሪህን ከፍ አድርግ፣ ለ25 ብር ግልገል ሱሪ ብለህ የ350 ብር ሱሪ ዝቅ አታድርግ ስትል ካፌ ውስጥ የነበረው በሙሉ ሳቁን ለቀቀ። ከዛኔ ነበር ተማሪው ሁሉ ወንበሩን ስቦ በእኛ ዙሪያ እንደመሸገ ያየሁት። በዚህ ጊዜ በንዴት ከመቀመጫ ተነስቼ በእልህ ጸጉሯን ሊይዘው እጄን ስሰድ እሷም ከኔ ስትሸሽ በጨረፍታ ስትጎትተው ተንሸራቶ እግሬ ስር ወደቀ። ግን እንደ ጥሩ አጋጣሚ ተጠቅሜ ልክ የመድረክ ላይ ተዋናይ ይመስል ወደ ተሰበሰበው ተማሪ እየተዘዋወርኩና የወደቀውን ጸጉር እያሻሸው ክብሯን እንግዲህ እነዚህ ሴቶች ናቸው ወንዶችን ደነዝ የሚሉት። እውነታው ግን ገና ተናግሬ ሳልጨርስ ፊቴ እስኪላጥ ድረስ በጥፊ ያዞረችብኝ። ጆሮዬ ላይ ጭው የሚለው ድምጽ ብቻ ነበር የሚሰማኝ። እኔ በጥፊ ስመታ ተማሪው በድንጋጤ ከወንበሩ ተነሳ። ጓደኞቼ ፊታቸው አመድ መሰለ። እኔም ከገባሁበት ድንጋጤ ለማውጣት እየጣርኩኝ በዙሪያዬ የሚቅለጨለጩ ተማሪዎችን ማየት ይቻላል። በዩኒቨርሲቲውም የመጀመሪያን ውርደት ተዋረድኩ፣ ሊያውም በሴት። አንቺ ማትረቢ በይ በጥፊ ሰማይ ምድሩን አዞርኩበት። ቀይ ፊቷ ላይ የጣቶች አሻራዎች ታተሙ። ባይበሉባይ ልደግማት ስል ጓደኞቼ እጄን ግጥም አድርገው ይዘው ከቦታው ተሰዋ። ጠባችን ተካረረና እጅ ካነሳንበት ቀን ጀምሮ ወራቶች ቢቆጠሩም እስካሁን የቀረበብኝን ቅሬታ ስለ ሴት ልጅ መምታት በሚል ከትምህርት ገበቴ እንደማልፈናቀል አረጋግጫለሁ። ነገር ግን የሁለታችን ጠብ በመላ ትምህርት ቤቱ የወሬ ርዕስ ሆነ። በየመንገዱ የሚያዩን በሙሉ መጠቋቋም ያደረጉኝ። አንዳንዶቹም በሹክሹክታ ይህን የሚያህል ሰውነት ይዞ እንዴት በሴት ይመታል?
እያሉ የተወጠረውን ጡንቻዬና ደረቴን እየጠቆሙ፣ ሌላኞቹ ውይ ምስኪናት በዚህ እጅ መዶሻ እጅ ተመታ መትረፍ ተአምር ነው እያሉ በመንሾካሾክ ለወራት ዘለቁ። ከወራት በኋላ ግን አዲስ የወሬ አጀንዳ ከፈተ። ዳግም ጦርነታችን ተቀጣጠለ። በአሁኑ ግን ጦርነቱ የተለየ ቅርጽን መያዝ ጀመረ። በጠብ መሃል መተሳሰብን፣ ጓደኝነትን፣ ከጠብ በሰላማዊ መንገድ መነጋገርን ተዘዋወረ። የግቢው ፈርጦችም ሆነ። ወራቶችን እየተኩ በሄደ ቁጥር ስለኛ የሚያወራ በሙሉ የገናው ማዕበል እንዳይጠራረገው ሁሉም መጽሐፉ ላይ ተደፋ። እኔና ጓደኞቻችንም ትምህርት ከጀመርን ጀምሮ እንደዚህ አጥንተን አናውቅም። ከዓይናችን እስኪቀላ ጥናቱን ተያዝነው። ግማሹ እያለቀሰ ወደ የአስተማሪዎቻቸው ይሄዳሉ። ግማሹ በደስታ ወንደታ እያለ በግርግር ውስጥ ይወጣል። እኛም ውጤት ወደ ተለጠፈበት ቦታ ስንደርስ ልባችን ለውጣት ነበር። እንደምንም በጭንቀት ቁና እየተነፈስን ተማሪዎቹን ገፈታትረን ስማችን ወዳለንበት ቦታ አይናችንን አማተርን። ውጤታችንን ስናየው እፎይታ ተሰማን። በገናው ማዕበል ከመጠረግም ለጥቂት ተርፈናል። ምንም እንኳን ውጤታችን አነስተኛ ቢሆንም ኦቨር ለመውጣት ከጓደኞቼ ጋር ግቢ ለቀን በመውጣት ላይ ሳለን ውጤት እንዴት ነበር እያለች የእሷን ስንጠይቃት የኔ አሪፍ ነው አለችን። እኛም ጥሩ መሆኑን ነግረን ልንሄድ ስንል ለምን አንድ ሁለት አንልም ግብዣ በኔ ነው አለችን። መልከ መልካሟ ሂውማን ሄሯ ጀርባ ላይ የሚደርሰው ችምችም ያለው ጥርሷ ከጥቁር ድዷ ላይ ክብ ፊቷ ቀይ ስትስቅ ስትናገር የሚጎዳጎዱት ዲምፕሎቿ ጋር ተደማምለው ቀልብን ይገዛሉ። ሙሉ ያለው ሰውነቷ ልብን ይሰውራሉ። አይኗን ጨፍና ስትስቅ ዓለም የምትስቅ ይመስላል። እሽታችንን ለክሰን አንድ በሰዎች የተሞላ ግሮሰሪ ውስጥ ገባን። እዛም ስንዝናና ቆይተን ቤት ለመቀየር ስንዘጋጅ መጣው ሽንት ቤት ደርሼ ብላ መንገድ እንደጀመረች ከኛ ፈንጠር ብሎ ያለው ወንበር ላይ የሚስተናገደው ጥቁር ሞሎ ልብስ ላይ ጥቁር ኮፍያ ያዘለቀው ወጣቴ ከመቀመጫው ተነስቶ ውቧን ልጅ ተከትሎ የመልከ መልካሟን ልጅ መቀመጫ ቸብ አደረገው። በስካር መንፈስም እጇን ይዞ ማራናታ አፈቅርሻለሁ ለምን ችላ ትይኛለሽ እያለ ወደ እሷ ይበልጥ መጠጋት ጀመረ። ማራናታ ግን ፊቷ ደም ከመምሰልና አይኗን ከመጨፈን ውጭ ምንም ማድረግ አልቻለችም። ይባስ ብሎ ያቆሻሻ የሆነ ከንፈሮቹን ግንባሯ ላይ ሰረፈው። ቀስ በቀስ ወደ ከናፍሯ ወረደ። እኔም በንዴት እየተብሰለሰልኩ ጓደኛውን የሚሆነው እያሉ በቅናት ርርድብናል። ግሮሰሪውንም ለቅቄ ልወጣ ስል ከዓይኖቿ የእንባ ዘለላ መንታ ሆነው ሲወርዱ አየሁ። በዚህ ጊዜ ቅናት ወደ እብደትና እልህ ተቀይሮብኝ በንዴት ጦፌ እየጠጣ የነበረውን የቢራ ጠርሙስ አንስቼ ልበር ስል ጓደኛዬ ጠርሙሱን ከእጄ ላይ መንጭቆ ተቀበለ። ግን በቅናት የተቃጠለው ውስጤ ለጠብ ይገፋፋኝ ጀመር። በዚህ ወትሮንም ለጠብ ልዩ ፍቅር ያለኝ ልጅ እየተንደረደርኩ ሄጄ ልጁ ላይ ስሰፍርበት አድርጎት የነበረው ክብ ኮፍያ ተሽቀንጥሮ ወደቀ። እሱም ኮፍያውን ተከተለ። ችግር አይቶ የማያውቅ ፊቱን በአንድ ቦክስ የተነፋ ኳስ አረኩት። ሁለተኛ ለመሰንዘር እጄን ሳነሳ የልጁ ጋርዶች ከመቅስፈት አፍፍ አድርገው ይወቅጡኝ ጀመር። በዚህ ጊዜ ጓደኞቼ ወደ ጠቡ ጎራ ተቀላቀሉ። ቤቱ በጩኸት ተደበላለቀ። የጠርሙስ ስባሪ ከሽ ሲል በየቦታው ይሰማል። ከዛ በኩል የሴቶቹ ጩኸት የቤቱን ጣራ ይበሰው ነበር። ከ15 ደቂቃ በኋላ ፖሊሶች አፋፍሰው ወሰዱኝ። ሁሉም ምስክሮች እኔ ላይ ጣታቸውን ቢቀስሩም ልጁ ግን ጥፋቱ የኔ ነው፣ ምንም ክስ ውስጥ መግባት አያስፈልግም፣ የወደመውንም ንብረት እኔ እከፍላለሁ ብሎ አስለቀቀኝ። ከዚህ በኋላ ነው በመቱ ያለው ጭንቀት የጀመረው። ለምን አስፈታን? እሱ ማን ነው የሚለው መልስ ያላገኘለት ጥያቄ አእምሯችንን ወጥሮ ያዘው። ከልጁ ማንነት ሌላም ጭንቀት ተደረበብን። ከጠቡ ቀን ጀምሮ ከዓይናችን የተሰወረችው ማራናታ በህሊኔ እየተመላለሰች እረፍት ነሳችን። ለመጀመሪያ ጊዜም ነበር ሴት ልጅ ያለ እረፍት በህሊኔ ተመላለሰች። ከብዙ ሴቶች ጋር ግንኙነት ቢኖረኝም ፍቅር የሚለው ዱብዳ ያዘኝ በሷ ነው። ግን ፍቅር ነው ብሎ ላለመቀበል ለልቤ የተለያየ ምክንያት ተደረድርለት ነበር። በድንገት መሰወሯ ነው እንጂ ፍቅር አይደለም። ደግሞ በጥሉ መንግስቴት እንደገባች አለመታወቁ ነው ስለሷ መጨነቅ እያልኩ ለማሳመን እጥራለሁ።
ግን ደግሞ መውጫ በሌለው ፍቅር መተብተቤ ልብ እየደጋገመ ለአእምሮ ይነግረው ነበር። ስለ ልጁ ለማጣራት በሞክርም ገንዘብ የጠገበ ባለሀብት እንደሆነ ብቻ ነው መረጃ ያገኘ ነው። ግን በአንድ ነገር እርግጠኛ ሆነናል። ያን ያህል ሀብት ያለው ሰው ሸገር ላይ ካልሆነ በስተቀር በክልል ከተሞች አለመኖሩን ተረድተናል። የጠቡ ቀንም ቢሆን አፍንጫውን ብሰባብረውም እኔና ጓደኞችን ለማስፈታት ብዙ ብር የእጅ መነሻ የከፈለ ተነግሮናል። ይህ ሁሉ ለምን የሚለው ጭንቅላታችንን አንሮታል። ሁላችንም ስንተኛ አንድ አይናችንን ከፍተን ነው። ብሬኩ አልቆ የማራታና ጓደኞች ወደ ግቢው መግባት ሲጀምሩ በጭንቀት የተወጠረው አይምሯችን ለማርገብ ማራናታን አግኝተዋት እንደሆነ ስንጠይቃቸው ማራናታ እኮ ብለው በትካዜ ተዋጡ። ማራናታ ምን አልኩኝም በድንጋጤ። እናቷን ስላመማቸው እዛ ሆና ልታስታምማቸው ስለምትችል ወደዚህ ግቢ ላትመጣም ትችላለች። የቅባት ልጅ ስለሆነችም ወደ አዲስ አበባ ልታስቀይር ትችላለች አሉ ደረቅ ፈገግታ እየለከሱኝ። እኔም ያሉትን ስሰማ ብጠረጥርም እነሱ እንዳሉት የሀብታም ልጅ ስለሆነች እንደሚቀይሯት ስላወቅኩ እዛ ብትማር ከአደጋ ትድናለች ብዬ ጓደኞቿን አመስግኜ ተሰናበትኳቸው። ብሬክ አልቆ ተማሪው ሙሉ በሙሉ ወደ ግቢ ገብቶ መማር ከጀመረ 2 ሳምንታት ተቆጥረዋል። እኔና ጓደኞችም ከነበረብን ጥርጣሬና ጭንቀት ለመላቀቅ ትምህርታችን ላይ አተኮርን። ለዘመናት አልገባቸው ያለው ትምህርት እንደ ውሃን ጠጣው ጀመር። የተመደብነው ኢንጂነሪንግ ስለሆነ ብዙ የሚባሉ ካልኩሌሽን እንማር ነበር። እኔና ጓደኞቼ ደግሞ ሲፈጥረን ሂሳብ፣ ቀመር ማጥፋት፣ ማቃጠል፣ ማጠጋጋት የሚባል ነገር አይመቸንም። ይህ ሂሳቡ ብቻ ሳይሆን ፊዚክስንም ኬሚስትሪን የሚያቀፈ ነበር ትምህርቱ። የምንጠላውን ትምህርት አሁን በግድ ካልወደድከን እያልን እየታገለን ነው። ማራናታንም ከውስጤ ባላወጣትም ባለችበት ሁሉ መልካሙን እየተመኘውላት በልቤ ቀብሬያት ወደ ትምህርት ያተኮርኩ። ይህ ግን ከ3 ሳምንታት አላለፈም። ማራናቷ የፊቷ አጥንት ወጥቶ ገርጥታ ከሰውነት ተራ ወጥታ ወደ ግቢ መጣች። ለማያት ከ1 ወር በፊት የምናውቃት ማራናታ አልመሰላለችም። ገና እንዳየኋት የተዘበራረቀ ስሜት ተሰማኝ። በመምጣቷ ብደሰትም እንደዚህ ከሰውነት ተራ የወጣችው በእኔ ምክንያትና በዚህ የማይረባ ተንከሲስ መሆኑን ተረጠርኩ። እሷ ግን ኤስኮ እያለች ሮጣ ተጠመጠመችብኝ። በዛው ቅጽበት ስልኬ ላይ ፈጣሪ ካለ ከ5 ወር በኋላ እንገናኛለን የሚል መልእክት ገባልኝ። መልሼ ብደውልም ስልኩ ሊሰራ አልቻለም። አንተ ማነህ የሚል መልእክት ላኩለት። መልስ ግን የለም። ስልክ ወዲያው ስለተዘጋ መልእክቱን ሊደርሰው አልቻለም። ስልኬ ላይ አፍጥጬ በአእምሮዬ ሩቅ ሄድኩበት። ማራናታ ሄይ አንተ ወዴት ሄድክ እያለች ፊቴን መታ ስታደርገኝ ባትቼ ምን አልሽኝ አልኳት። የጠወለገ ሰውነቷን ከላይ እስከታች እያየው ለመናገር ፋታ ሳታገኝ ምን ሆነሽ ነው እንደዚህ ገዛሽው አልኳት። እሷ ግን ከመልስ ይልቅ ዘላ ተጠመጠመችብኝ። እባክህ ጥያቄ አትጠይቀኝ፣ ዝም ብለህ ቀፈኝ አለች። ሰለግ ላሉ ደቂቆች ጸጥ ረጭ ብላ አጥብቃ ከቅፏ ውስጥ አስገባችኝ። ለኔ መተቃቀፍ የተለየ ስሜት ቢሰጠኝም ዝምታው አስፈራኝ። ከዝምታው ጀርባ የሚመጣው ማዕበል ሆዴ ረበሸኝ። ለወትሮ በሳቅ እየታጀበች ከማውራት የማትቆጠበው ልጅ አሁን በዝምታ ተወጣ ላዩ ላይ ተጠምጥማብኛለች። ማራናታ እባክሽ እያስጨነቅሽኝ ነው። ምን ሆነሽ ነው? ዝምታሽ እያስፈራኝ ነው አልኳት ከቅፏ እየወጣው። እባክህ ምንም ጥያቄ አትጠይቀኝ አልኩህ እኮ እስኮ ብላ ከዓይኖቿ መንታ የሆነ የእንባ ዘለሎች ወረዱ። ምን እንደተፈጠረ ሳይገባኝ በቆምኩበት ጥላኝ ከነፈች። በድንጋጤ ካለሁበት ግብ ብዬ ቀረው። ዕለተ ሰንበት የማለዳዋ ፀሐይ በምስራቅ በኩል ብቅ ብላ ጮራዋን ስትለቅ ሁሉም ፈጣሪውን ለማመስገን ጸሎቱን ለማድረስ ወደ ቤተክርስቲያን እያመራ ነው። እኔም 100 እግሬ ከረገጥኩ ጀምሮ ለመጀመሪያ ጊዜ ቤተክርስቲያን ሄድኩ። ፈጣሪ ሆይ ማራናታን ምን አጋጥሟት ይሆን? ምን እሱና ነው እኔን ማየት እስከማትችልበት ድረስ ጥላኝ እንድትሄድና ለሳምንታት ከዓይኔ እንድትርቅ ያደረጋት? ፈጣሪ ሆይ እሷን በግድ የኔ እንድትሆን አልፈልግም። ባለችበት ሰላም እንድትሆንልኝ ብቻ ነው የምፈልገው። ፈጣሪ ሆይ ለኔም የፍቅሯ ነው ላፍን የሚቋቋምበት ጥንካሬ ስጠኝ፣ ከሱ የመራቅንም ጥበብ ስጠኝ ብዬ በተንበረከኩበት ስቅስቅ ብዬ አለቀስኩ። ወራቶችን እየተካሄዱ 5 ወራት የሚለው መልእክት ከገባ ጀምሮ
3ኛ ወሩን አስቆጥሮ ወደ 4ኛው እየተንደረደረ ነው። ቀኑ በጨመረ ቁጥር ስጋት እያየለ ይመጣል። ማንነቱና ምንነቱን ከማለቁ መልእክት ጀርባ ያለው ሴራ የሚያዝ አይደለም። ምናልባትም ትልቅ የሆነ ድግስ ተደግሶልኝ ይሆናል ብዬ በመብሰልሰል ከሰውነት ተራ ወጣሁ። የሴትን ጡት የሚያስንቀው ደረቴ ሙሽሽ አለ። አይኖቼ ሙሽሽ አሉ። ከሰውነት ተራ ወጣሁ። ግን በዚህ ሁሉ ሀሳብ ውስጥ ሆኜ የአይኔ ማረፍ የነበረችው ማራናታን ተደብቄ እሷ ሳታየኝ እያየኋት ፍቅሯን እታግዛለሁ። ምንም እንኳን ፍልቅልቅ ማንነቷና የበፊት ደምግባቷ በጥርጣሬ አይን እስከ አካባቢውን በሚያቀኙ ጥቃቁሩትና በነገዱ አይኖቹ ቢተከሙ ውበቷ እንዳለም አለ ነው። በዚህ ሁኔታ እንደ ሰዶ አሳዳጅ በድብብቆሽ እሷን በመከታተል ወራቶች አሳለፍኩ። የፋይናል ፈተና በመድረሱ ሁሉም በየሮታው መሯሯጥ ጀምሯል። ወራቶቹን ባስቆጠረ የማስተማር ሂደት ውስጥ ምንም ለፈተና ደንታ ሳይሰጣቸው የቢራ ጠርሙስ ላይ ተተክለው የዋሉና በየመሽታ ቤቱ አሸሸ ገዳሜ ሲሉ የነበሩት ተማሪዎች መመገቢያ ጊዜ አጥተው በየዶርማቸው እናም በየላይብረሪው እያጠኑ ነው። እኔ ዶርሜ ውስጥ ሳጠና ጓደኞቼ ውሎና ዳራቸው ላይብረሪ ያደረጉት። ፀሐይ ጠልቃ ተራራውን ለጨለማ ለማስረከብ ስቃር ዶርም ብቻዬን ለማጥናት ትቼ ጓደኞቼን ለመቀላቀል ደንገዝ ገዝ ባለው ብርሃን ወደ ላይብረሪ ጉዞ እንደጀመርኩ ከማራናታ ጋር ፊት ለፊት ተገጣጠምን። ሁለታችንም በድንጋጤ ተዋጥን። እሷ ከወራቶች በፊት እንዳደረገችው ጥላይ ለመሮጥ እግሯ እንዳነሳች ተከትዬ ይዣት ማራናታ ጥለሽኛ አትሂጂ እባክሽ፣ ጥለሽኛ አትሂጂ ያልኳት ከዓይኔ እንባ እየተንጠባጠበ፣ ወንዴ ለሁላችንም ሰላም ስል ጥዬህ መሄድ አለብኝ እባክህ፣ አለበለዚያ የአርኩስ እኔን ያደረገኝን ያድርግሃል አለችኝ እያለቀሰች። ይህን ስትናገር ሰውነቴን ወረረኝ፣ ውስጥ የተላወሰ። ማነው ሰይጣኑ? ምንድን ያደረገሽ አልኳት። በውስጤ ከወራቶች በፊት የተጣላሁት ሰው በአእምሮዬ ላይ እየተመላለሰ፣ እባክህ ወንዴ አትጠይቀኝ፣ ላንተም ለኔም ደህንነት። ገና ተናግራ ሳትጨርስ ግን እኮ አፈቅርሻለሁ አልኳት አይኗን እያዩ። በዚህ ጊዜ ካፏ ምንም ቃል ሳይወጣ ከንፈሯን ከንፈሬ ላይ አጣበቀች። ዕለተ ሐሙስ የቀን ቅዱስ አይደለም የሚባለው? በተቆራረጠ ድምፅ እኔም እወድሃለሁ፣ ከተጠቀለን ቀን ጀምሮ ስላንተ ማሰብ አላቆምኩም አለችኝ ቁና ቁና እየተነፈሰች። ዓለምን በእጅ ያስገባ ያህል በደስታ ፈገግ አልኩ። ግን ያ ደስታችን የዘለቀው ደስታችንን ለማክበር ከግቢ እስከወጣንበት ሰዓት ድረስ ነው። የቀን ቅዱስ ያለው ቀን የተረገመች ቀን ሆነችብን። ከትምህርት ቤት ግቢ ውስጥ እንደወጣን ሰፈሩን የጥይት ብልጭታ አደመቀው። ወዲያው ማራናታ ተዝለፍለፈ ወደቀች። ዋይታው በረከት እኔም ማራናታ ብዬ ለመጮህ ጉልበቴን ዘረርኩ። ማራናታ የለበሰችው ነፍስ ልብስ በቀይ ደም ተጨማለቀ። የሰዎች ዋይታና እየበረታና እየጠነከረ ሄደ። እረ አምቡላንስ ጥሩ፣ የፖሊስ ያለ የሚሉ ቃሎች በሰመመን ይሰሙኝ ጀመር። ህዝቡ መተሳሰብ ሲጀምር ሌላ ብልጭታ ተከተለ። እኔም በተንበረከኩበት የማራናታን እጅ እንዳያዝኩ ከጎኗ ተዘረርኩ። በሽርፍራፊ ሰከንድ ውስጥ ደስታችን ወደ ሀዘን ተቀየረ። እኔ ከገባሁበት ኮማ ውስጥ የነቃሁት ከ1 ወር በኋላ ነው። ማራናታ እያልኩ በተቻለኝ አቅም ተጣራው። ድምፄን የሰማው ጓደኛዬም በደስታ እየዘለለ ኤስኮ ነቃ፣ ቆይ ዶክተር ልጥራ ብሎ ወደ ነርስ ዶክተር እያለ በረረ። ከክፍል ወጣ። ዶክተሮቹ የሚያስፈልገውን ምርመራ አድርገው ከ1 ሳምንታት በኋላ እንደወጣ ተደረገ። በዚህ ሁሉ ጊዜ ግን ማራናታ ምን ሆና ነው? የት ነች? ተረፈች ለሚለው ጥያቄ ሁሉም ደህና ነች፣ ከዚህ ስትወጣ ታያታለህ እያሉ ደረቅ ፈገግታ ከመለገስ ውጪ ማንም ቁርጥ ያለ መልስ ሊሰጠኝ አልቻለም። ከተመታው 2 ሳምንታት በኋላ ወደ ትውልድ ሀገሬ ሸገር ተመለስኩ። እዛ ግን የጠበቀኝ ደስታ ነው። ውዷ ማራናታ ደውላ እራት ልትጋብዘኝ እንደምትፈልግ ነገረችኝ። ግብዣው 2 ቀናት ቢቀርም እኔ ግን ዝግጅት ማድረግ የጀመርኩት ከተነገረኝ ቀን ጀምሮ ነው። ጽዱ ሆኖ ለመገኘት የጎፈራውን ጸጉሬንና የከረደደውን ሪዜን ወግ ለማስያዝ ወደ ጸጉር ቤት ሄድኩት። የማይደርስ ቀን የለምና ቀኑ ደርሶ ግብዣው ቦታ ብሄድም ማራናታ የውሃ ሽታውን አቀረች። ከዛ ቀን ጀምሮ አይቻት አላውቅም።
ስልኳን ቢሆን ዝግ ነው። ለሷ ብዬ ደሜን አፍስሼ ሰውነቴ ላይ 3 ቦታ ጠባሳ ባሳረፍም መልሷ ክህደት ሆነ። ትምህርቴን ዳግም 1 ዓመት እንድደግም ሆኜ እሷ ግን ጥላኝ ጠፋች። ከዓመታት በኋላም እስር ቤት ዳግም ተከሰተች። ከዛ በኋላ ያለውን ታሪክ የምታውቂውን አልኳት። ለትርቴ ከዓይኖቼ እንባ እንደሚፈስ ያወቅኩት በእጆቿ እንባዬን ስጠራረግልኝ ነው። ወንዲ ግን ቅጥያ ስምን ለምን ኤስኮባር ተባለ አለችኝ፣ እንባ ባቀረሩ ዓይኖቿ እየተመለከተችኝ። የስሜን ስያሜ ያገኘሁት በ90ዎቹ አሜሪካና ሜክሲኮን ያጨናነቀው ብቻውን የዓለምን የማፊያዎችን ሕግ የቀየረና አለቃቸው ከሆነው ፖ ብሎ ኤስኮባር የተወሰደ ነው። እኔም አንድ ሰሞን አሽሽ ነግድ ስለነበርና እንደሱ ጨካኝ ስለሆንኩ ነው ስሙ ይወጣልኝ አልኳት። ከገባሁበት ሰመመን የሚጠራው ስልክ ያባነነኝ። ቅድም ሲደማ የነበረው እጄ በፋሻ ተጠቅልሏል። እንደምንም እጄን እየጎተትኩ ስልኬን አነሳው። ጓደኛዬ ነበር የደወለው። ሉሊት ዱባይ አይደለም ያለችው፣ እዚሁ ነው። ከዱባይ ማን እንደደወልኩ ባላቅም አሁን ያለችበትን ቦታ እልክልሃለሁ ብሎ በላይ ስልኩን ዘጋው። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።